ከዋሽንግተን ዲሲ ከዋይት ሃውስ ግዙፍ ግድግዳዎች ጀርባ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያለምን ትኩረት የሳበ አስፈሪ ማስጠንቀቂያን አስተጋቡ። ፊታቸው ላይ የጦርነት አዛዥነት ቁርጠኝነት ይነበባል። ቃላቶቻቸው ግን የበርካቶችን ልብ የሚያሸብሩ ነበሩ። ከቴህራን ጋር ምንም አይነት ስምምነት ላይ መድረስ ካልተቻለ የኢራን የኃይል ማመንጫዎችና የሲቪል መሠረተ ልማቶች ላይ እጅግ ከባድና አውዳሚ ጥቃት እንደሚፈጸም ዛቱ። ትራምፕም ድካም ለሚነበብበት የአሜሪካ ሕዝብም ተስፋ ለመስጠት በሚመስል መልኩ ከየካቲት 28 ጀምሮ ሲካሄድ የቆየው ይህ ወታደራዊ ዘመቻ ወደ ማብቂያው እየተቃረበ መሆኑን ተናግረዋል። ባስመዘገብነው አስደናቂ እድገት የተነሳ የአሜሪካን ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናቀቅ ትክክለኛው መንገድ ላይ እንገኛለን ሲሉ በልበ ሙሉነት አወጁ። ነገር ግን ይህ የተስፋ ቃል ወዲያውኑ ወደ አስፈሪ ዛቻ ተቀየረ። የጦርነቱ ዋና ስትራቴጂካዊ ግቦች እየተጠናቀቁ መሆናቸውን ቢገልጹም በመጪዎቹ 2 እና 3 ሳምንታት ውስጥ ግን ኢራንን ወደሚገባት የድንጋይ ዘመን እንደሚመልሷት አስጠንቅቋል። ይህ ቃል በዲፕሎማቶች ጆሮ እንደ ነጎድጓድ ያስተጋባ፣ በወታደራዊ ባለሥልጣናት ዘንድ ደግሞ የከፋ ጥቃት መቃረቡን ያበሰረ ነበር። ይሁን እንጂ የትራምፕ ዛቻ አየር ላይ ያስተጋባ ባለበት በዚያው ቅጽበትም የኢራን ምላሽ በቃላት ሳይሆን በተግባር በሰማይ ላይ በሚሽከረከሩ ሚሳኤሎች ተገለጸ። ፕሬዚዳንቱ ንግግራቸውን ባጠናቀቁ በ6 ሰዓታት ውስጥ ብቻ እስራኤል 4 ጊዜ በኢራን ሚሳኤሎች መደብደቧን የእስራኤል ጦር አስታወቀ። ቴህራን የዋሽንግተን የተኩስ አቁም ጥያቄዎችም ከመጠን ያለፉና ከምክንያታዊነት የራቁ ስትል ሙሉ በሙሉ ውድቅ አድርጋለች። ምንም እንኳን በፓኪስታን በኩል አደራዳሪዎች ምልክቶችን እያመላለሱ መሆናቸው ቢነገርም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እንደሌለ አጽንኦት ሰጥተው ተናግረዋል። የዚህ ጦርነት መነሻ የሆነው የአሜሪካና ከእስራኤል ጥምር ጥቃትም በኢራን ታሪክ ውስጥ ትልቅ ክፍተት ጥሎ አልፏል። የኢራን የበላይ መሪ አያቶላ አሊ ካሜኒን ጨምሮ ከፍተኛ የጦርና የመንግስት ባለሥልጣናት በዚሁ ጥቃት ሕይወታቸውን አጥተዋል። አሁንም አባታቸውን ተክተው ወደ ስልጣን የመጡት የኻሜኒ ልጅም ሙጅተባ ካሜኒ አገሪቱን በከፍተኛ ውጥረት ውስጥ እየመሯት ነው። ትራምፕ ይህንን አዲስ አመራር ከቀድሞው ያነሰ አክራሪና ይበልጥ ምክንያታዊ በማለት ቢገልጹትም በምድር ላይ ያለው እውነታ ግን የተለየ ነው። በቴህራን ጎዳናዎች ላይ በእስራኤል ጥቃት የተገደሉትን የጥበቃ ኃይሎች የባህር ኃይል አዛዥ አስክሬን ለመሸኘት የወጡ በሺዎች የሚቆጠሩ መንግስት የሚደግፉ ዜጎችም ቁጣቸውንና ጽናታቸውን በአደባባይ አሳይተዋል። የ57 ዓመቱ ጡረተኛ ሙሳ ኖሪዚ በበኩሉ የጦርነት 1 ወር ሞላው፣ ምንም ያህል ጊዜ ቢፈጅ ትግላችንን እንቀጥላለን፣ እስከ መጨረሻውም እንፋለማለን በማለት የብዙዎችን ስሜት አንጸባርቋል። በሌላ በኩል ግን ከጥር ወር ጀምሮ በኢኮኖሚ ችግሮች ምክንያት መንግስትን ሲቃወሙ በነበሩትና አሁንም በድብቅ የፖለቲካ ለውጥ በሚናፍቁት የኢራን ዜጎች ዘንድ ያለው ስሜት የተለየ ነው። ትራምፕ ድጋፍ ያደርጉልናል ብለው ተስፋ አድርገው የነበሩ ብዙዎች አሁን ተስፋ ቆርጠዋል። ማንነቷ እንዳይገለጽ የጠየቀች አንዲት በ30ዎቹ ዕድሜ ውስጥ የምትገኝ ኢራናዊትም ትራምፕ ኢራናውያንን ከዳ ስትልም በምሬት ትናገራለች። የመንግስት ለውጥ ይመጣል የሚለው ተስፋ ቢሟጠጥም ነጻነት ቢሰጡን በዚያ መኖር እንችል ነበር ስትል በጦርነት ከተዳከመች ሀገር ውስጥ የምትሰማ የሰላምና የነጻነት ጩኸት አሰምታለች። የጦርነቱ ማዕበል ግን በኢራንና በእስራኤል ድንበር ብቻ አልተገታም። በደቡባዊ ሊባኖስ ስንጓዝም የጥፋቱ መጠን ይበልጥ አሰቃቂ ይሆናል። ከማርች 2 ጀምሮም በእስራኤልና በኢራን በሚደገፈው የሂዝቦላ መካከል በፈነዳው ጦርነትም እስካሁን ከ1300 በላይ የሊባኖስ ዜጎች ሕይወታቸውን አጥተዋል። ሰማዩ በጭስ ተሸፍኗል። ከተሞችን ፈራርሰዋል። እስራኤል በቤይሩት በፈጸመችው ከባድ የአየር ጥቃትም የሂዝቦላን ከፍተኛ አዛዥና ሌሎች 7 ሰዎችን ከገደለች በኋላ ሂዝቦላ በበቀል ስሜት በሰሜናዊ እስራኤል ላይ የድሮንና የሮኬት ዝናብ አዝንቧል። ድንበር ዘለሉ የሞት ልውውጥ አካባቢውን ወደ ምድር ሲኦልነት ቀይሮታል። ይህ በእንዲህ እንዳለ በዓለም አቀፉ የንግድና የነዳጅ መስመር ላይ የተደቀነው አደጋ የዓለምን መሪዎች እንቅልፍ ነስቷል። የዓለም የነዳጅ አቅርቦት 1/5 የሚያልፍበት ስትራቴጂካዊው የሆርሙዝ ባህረ ሰላጤ በኢራን ተዘግቷል። የኢራን አብዮታዊ ዘብ ባህረ ሰላጤውን ለሀገሪቱ ጠላቶች ዝግ አድርጎ እንደሚያቆየው ምሏል። የዚህ እርምጃ ውጤትም በዓለም ገበያ ላይ ወዲያውኑ ታይቷል። የነዳጅ ዋጋ በከፍተኛ ፍጥነት አሻቅቧል። የብሬንት ድፍድፍ ነዳጅ ከ4 በመቶ በላይ ጨምሮ በርሜሉ ከ$105 በላይ ሲገባ የዌስት ቴክሳስ ኢንተርሚዲየት ደግሞ የ3 በመቶ ጭማሪ አሳይቶ $103 ደርሷል። የኢራኑ ፕሬዚደንት መሱድ ፔዜሽኪያንም ትራምፕ ንግግር ከማድረጋቸው ሰዓታት በፊት ይህ ጦርነት በእርግጥ የአሜሪካን ሕዝብ ጥቅም የሚያስጠብቅ ነው ወይ ሲሉ ጠይቀዋል። ዋሽንግተንን በጦር ወንጀልና በእስራኤል ተጽዕኖ ስር ወድቃለች ሲሉም ከሰዋል። ትራምፕ በበኩላቸው አገራቱ የሆርሙዝን ባህረ ሰላጤ መልሰው ለመክፈት ድፍረት እንዲያሳዩ ቢጠይቁም ብሪታንያ 35 ሀገራትን በማስተባበር ይህንን ቁልፍ የውሃ መስመር ለማስከፈት የሚያስችሉ ዲፕሎማሲያዊና ፖለቲካዊ እርምጃዎችን ለመገምገም ስብሰባ ጠርታለች። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የአሰሳ ነጻነትን ወደ ነበረበት ለመመለስ እንደሚሰሩም ቃል ገብቷል።
የጦርነቱ መዘዝ በመካከለኛው ምስራቅ ብቻ ሳይሆን በዋሽንግተን የፖለቲካ ኮሪደሮች ውስጥም ከፍተኛ መናወጥ ፈጥሯል። የቀድሞ የአሜሪካ ብሔራዊ ደህንነት ባለሥልጣን ጆ ኬንት ፕሬዚዳንት ትራምፕ በኢራን ላይ የከፈቱትን ጦርነት በአስቸኳይ እንዲያቆሙ በአደባባይ ጠይቀዋል። ኬንትም በኤክስ ገጻቸው ላይ ባሰፈረው ጽሑፍ አሜሪካ የረጅም ጊዜ ጦርነት አረንቋ ውስጥ ከመግባት መቆጠብ እንዳለባት አስጠንቅቀው የአሜሪካውያን ሕይወት አደጋ ላይ መውደቅ ያለበት ሀገሪቱን በቀጥታ ለመከላከል ሲባል ብቻ መሆን አለበት ብሏል። ኬንት ዋሽንግተንና እስራኤል ፍጹም የተለያዩ ስትራቴጂካዊ ግቦች እንዳሏቸው በማጋለጥም መጨረሻው ለማይታወቅ ጦርነት ቃል መግባት አደገኛ መሆኑን አብራርተዋል። በዚህም ኬንት በጦርነቱ ምክንያት ስልጣናቸውን የለቀቁ የመጀመሪያው ከፍተኛ የአሜሪካ ባለሥልጣን በመሆን ታሪክ መዝግቧል። ውጥረቱም ከባሕረ ሰላጤው እስከ ሌቫንት ከዋሽንግተን እስከ ቴህራን ብቻ የተገደበ አይደለም። የጦርነቱ የሞት ጥላ በኢራቅ አየር ላይ ማጥልቷል። በባግዳድ የሚገኘው የአሜሪካ ኤምባሲም ለዜጎቹ እጅግ አሳሳቢና አስቸኳይ ማስጠንቀቂያ አስተላልፏል። ከኢራን ጋር ግንኙነት ያላቸው ታጣቂ ቡድኖች በሚቀጥሉት 24ና 48 ሰዓታት ውስጥም በማዕከላዊ ባግዳድ ጥቃት ሊፈጽሙ እንደሚችሉ ማሳወቅ አሜሪካውያን በአፋጣኝ ከኢራቅ እንዲወጡ በጽኑ አሳስቧል። ኤምባሲው በወጣው የደህንነት ማስጠንቀቂያም ቀጠናዊ ውጥረቱን እየተባባሰ መምጣቱ የደህንነት ስጋቱም እጅግ አደገኛ ደረጃ ላይ መድረሱን በይፋ አስታውቋል። ሚሊሻዎችም ከዚህ ቀደም ከአሜሪካ ጋር ግንኙነት ባላቸው ተቋማትና በባግዳድ የዲፕሎማቲክ ዞኖች ላይ ያደረጓቸው ጥቃቶች ተጠናክረው መቀጠላቸው የቀጠናውን ፍንዳታ ይበልጥ አቃውሶታል። በዚህ ሁሉ ምስቅልቅል ውስጥም ትራምፕ ለቀጠናው አጋሮቻቸው ማረጋገጫ ለመስጠት ሞክረዋል። እስራኤልን፣ ሳውዲ አረቢያን፣ ኳታርን፣ የተባበሩት አረብ ኤምሬቶችን፣ ኩዌትንና ባህሬንን ሁሉንም በኢራን የድሮንና የሚሳኤል ጥቃቶች ስጋት ውስጥ የወደቁትን ዋሽንግተን ከማንኛውም ጥቃት እንደምትጠብቃቸው ቃል ገብተዋል። አሜሪካ በምንም መንገድ እንዲጎዱ ወይም እንዲወድቁ አትፈቅድም ሲሉ አረጋግጠዋል። ሆኖም ይህ የጥበቃ ቃል በተግባር ሲፈተን ታይቷል። የተባበሩት አረብ ኤምሬቶች የአየር መከላከያ ስርዓት አሁንም በሚሳኤልና በድሮን ጥቃቶች ላይ ምላሽ እየሰጠ መሆኑን አስታውቃለች። የኢራን አብዮታዊ ዘብ በበኩሉ በኳታር የባህር ዳርቻ አቅራቢያ የእስራኤል ነው ያለውን የነዳጅ ጫኝ መርከብ መምታቱን አረጋግጧል። የብሪታንያ የባህር ላይ ደህንነት ኤጀንሲ መርከቡ ጉዳት ቢደርስበትም የሰው ሕይወት አለማለፉን ዘግቧል። ይህ የአንድ ወር ሙሉ ጦርነት መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም በስጋት ውስጥ ዘፍቆታል። ሚሳኤሎች አሁንም ሰማዩን እየሰነጠቁ ነው። የሆርሙዝ ባሕረ ሰላጤ በጦር መርከቦች ታግቷል። የነዳጅ ዋጋም ሰማይ ነክቷል። የዓለም መሪዎች በስብሰባና በዛቻ መካከል ይዋላሉ። ንጹሐን ዜጎችም በየስርቻው የቦምብ ድምፅን እየተሸሸጉ ነው። ጦርነቱ መቼና እንዴት እንደሚያበቃ ማንም ያውቅም። አንድ ነገር ግን እርግጥ ነው። አሜሪካ፣ እስራኤልና ኢራን የገቡበት ይህ የሞት ሽረት ትግልም የዓለምን ታሪክ ወደ አዲስና እጅግ አስፈሪ መተንበይ ወደማይቻል ጨለማ ምዕራፍ እየመራ ይገኛል። በቴልአቪቭ ሰማይ ላይ የሚጮህ ሳይረን፣ በባግዳድ የሚያደቡት ታጣቂዎች፣ በቤሩት የሚነደው እሳትና በሆርሙዝ የቆሙት መርከቦች ሁሉም የሚያስተጋቡት አንድ መልእክት ብቻ ነው። ጦርነቱ ገና አላበቃም። ጫፍ ለጫፍ በተወጠረው በዚህ ዓለም ክፍልም የነገው ቀን ምን ይዞ እንደሚመጣ የሚያውቀው የጦር ሜዳውና የታሪክ አጋጣሚ ብቻ ነው። የጦርነት አውድማው ከምድር ከባህርና ከአየር አልፎ ወደ አእምሮ እንዲሁም የዲፕሎማሲ ፊልም ተሸጋግሯል። የቦምብና የሚሳኤል ድምፅ ዓለምን እያደነቆረ ባለበት በዚህ አሳሳቢ የውጥረት ሰዓትም ከቴህራን የተተኮሰው አዲስ የጦር መሳሪያ ከብረት ተሰራ አልነበረም። ይልቁንም በጥልቅ ፖለቲካዊ ስሌት የተጻፈና በቀጥታ የአሜሪካን ሕዝብ ልብ ለማንኳኳት ያለመ ኃይለኛ ደብዳቤ እንጂ። የኢራኑ ፕሬዚደንት መሱድ ፔዜሽኪያን ከዋሽንግተን የፖለቲካ ልሂቃን በላይ አልፈው ድምፃቸውን በቀጥታ ለተራው የአሜሪካ ዜጋ አሰሙ። ጥያቄያቸው አንድና ግልጽ ነበር። በመካከለኛው ምስራቅ የተካሄደ ያለው ይህ ደም አፋሳሽ ግጭት በእርግጥ የዶናልድ ትራምፕን አሜሪካን እናስቀድም ፖሊሲ በተግባር የሚያሳይ ነውን? የካቲት 28 ቀን በአሜሪካና በእስራኤል ጥምር ኃይሎች በኢራን ላይ የተከፈተው ድንገተኛና ከባድ ጥቃት መላውን የመካከለኛው ምስራቅ ቀጠና ወደማያባራ የጦርነት አረንቋ ውስጥ ከቶታል። ግጭቱ በሁለቱ ሀገራት ድንበር ብቻ ተወስኖ አልቀረም። እንደ ሱናሚ ማዕበል በመላው ዓለም ተሰራጭቶ የዓለም አቀፉን ኢኮኖሚ ስርዓት ከስሩ እያናወጡ ይገኛል። ጦርነቱ አንድ ወር ካስቆጠረም በኋላ ፕሬዚዳንት ዶናልድ ትራምፕ ባደረጉት ንግግርም የኢራኑ ፕሬዚዳንት መሱድ ፔዜሽኪያን የተኩስ አቁም ስምምነት እየፈለጉ መሆናቸውን በድፍረት ተናግረው ነበር። ነገር ግን ይህ የትራምፕ ንግግር አየር ላይ እንዳለም ቴህራን ይህንን ሀሳብ እንደማታውቀውና ፍጹም ከእውነት የራቀ መሆኑን በማሳወቅም በፍጥነት አስተባብላለች። ትራምፕም በቴሌቪዥን መስኮት ቀርበው በከፍተኛ ጉጉት ሲጠበቅ የነበረውን ብሔራዊ ንግግር ለአሜሪካ ሕዝብ ከማድረጋቸው ጥቂት ሰዓታት በፊትም ፕሬዚዳንት ፔዜሽኪያን በይፋ የድረገጻቸው ላይ አንድ ክፍት ደብዳቤ አሳተሙ። ይህ ደብዳቤ እንደ ጦር ሜዳ ስልት የታሰበበትና የዋሽንግተንን የሞራል ልዕልና የሚፈታተን ነበር። ፔዜሽኪያን በደብዳቤያቸው የኢራን ወሳኝና መሠረታዊ መዋቅሮች፣ የኃይል ማመንጫዎችን፣ የኢንዱስትሪ ተቋማትን ጨምሮ ማጥቃት ማለት በቀጥታ የኢራንን ንጹሐን ሕዝብ ኢላማ ማድረግ ማለት ነው ሲሉ አሜሪካንን በከባድ የጦር ወንጀል ከሰዋል።
እነዚህ መሠረተ ልማቶች የወታደር ካምፖች ሳይሆኑ የሚሊዮኖች ሕይወት የተመሠረተባቸው የዕለት ተዕለት የህልውና ምንጮች መሆናቸውን በማስገንዘብም የጥቃቱን አሰቃቂነት አጋልጠዋል። በዚህ የቃላት ጦርነት ውስጥም ፔዜሽኪያን ድምፃቸውን ከፍ በማድረግ እንዲያሉ ድርጊቶች የጦር ወንጀል ከመሆናቸውን ባሻገር መዘዛቸው ከኢራን ድንበር እጅግ የራቀና ሰፊ ነው ሲሉ አስጠንቅቋል። አሜሪካ እየፈጸመች ያለው ጥቃት የኢራን ህንፃዎች ብቻ ሳይሆን የቀጠናውን ሰላም እያፈረሰ መሆኑን ተናግረው ጥቃቶቹም አለመረጋጋትን ይዘራሉ፣ ሰብአዊና ኢኮኖሚ ቀውሶችን ወደማይገመት ደረጃ ያሳድጋሉ፣ እንዲሁም ለበርካታ ዓመታት የማይጠፉ የቂምና የጥላቻ ዘርን ይተክላሉ በማለትም የረጅም ጊዜውን የጥፋት አድማስ አመላክቷል። ጦርነቱ ዛሬ ቢያበቃ እንኳ በንጹሐን ልብ ውስጥ የተተከለው የጥላቻ ፍሬ ለትውልዶች እንደሚዘልቅ አስረግጠው ተናግሯል። የአሜሪካን ህዝብ በቀጥታ በመመልከትም ፔዜሽኪያን አንድ ወሳኝና ልብ ሰባሪ ጥያቄ ሰነዘሩ። በእርግጥ ይህ ጦርነት የትኛውን የአሜሪካ ህዝብ ጥቅም ነው ከልብ እያስጠበቀ ያለው? ይህ ጥያቄ በአሜሪካ የፖለቲካ ክበቦች ውስጥም ትልቅ ማዕበል መፍጠሩ አልቀረም። ጦርነቱ ለሁለቱም ወገኖች እጅግ ውድና አውዳሚ መሆኑን የገለጹት ፔዜሽኪያንም ይህን ያህል የህይወት የሚያጠፋና ቢሊዮኖችን የሚያወድም ጥቃት ለመክፈት ኢራን በአሜሪካ ላይ ያደረሰችው አንድም ተጨባጭና ቀጥተኛ ስጋት አለመኖሩን አስገንዝቧል። ታዲያ ለምን ፕሬዚዳንቱ የዚህን ጥያቄ መልስ በእስራኤል ላይ አላከኩት? ዋሽንግተን ወደዚያ አውዳሚ ጦርነት የገባችው የራሷን ህዝብ ጥቅም ለማስከበር ሳይሆን በእስራኤል አገዛዝ ተጽዕኖ ስር ወድቃ ተዘውራና የእስራኤል ተኪ በመሆን ነው ሲሉም የትራምፕን አስተዳደር ክፉኛ ወቅሷል። ዛሬ በአሜሪካ መንግስት ቅድሚያ ከሚሰጣቸው ጉዳዮች ውስጥም አሜሪካን እናስቀድም የሚለው መርህ በእውነት ይገኛሉ ሲሉም ፔዜሽኪያን የትራምፕን ዋነኛ የፖለቲካ መፈክር መዛው መሞገታቸውን ቀጥሏል። ይህ ጦርነት የሚያገለግለው የውጭ ኃይሎችን እንጂ የአሜሪካንን ዜጋ ለመሆኑን ለማሳመን ሞክሯል። ሆኖም ምንም እንኳን የሀገራቱ መንግስታት በከባድ የጥል አረንቋ ውስጥ ቢገቡም ፔዜሽኪያን በተደጋጋሚ የውጭ ጣልቃ ገብነቶችና ጫናዎች ውስጥም ሆነው ተራው የአሜሪካ ህዝብ የኢራን ጠላት አይደለም በማለት በሁለቱ ሀገራት ህዝቦች መካከል ያለውን ልዩነት አስምሮበታል። ይህ የኢራኑ ፕሬዚዳንት ክፍት ደብዳቤ ወደ አሜሪካውያን እጅ ደረሰውም ፕሬዚዳንት ዶናልድ ትራምፕ እጅግ ፈታኝ በሆነ የፖለቲካ ማህበር ውስጥ ሆነው ለሀገሪቱ ህዝብ ንግግር ለማድረግ በዝግጅት ላይ ባሉበት ወሳኝ ሰዓት ነበር። ጦርነቱ እየተራዘመ በሄደ ቁጥር የትራምፕ የህዝብ ድጋፍም በፍጥነት እያሽቆለቆለ መጥቷል። የአሜሪካ ኢኮኖሚ በነዳጅ ዋጋ ንረት ምክንያትም በከፍተኛ ፍርሃትና መንቀጥቀጥ ውስጥ ወድቋል። ከዚህም በላይ የዲፕሎማሲው መስመር ሙሉ በሙሉ ተቋርጦ ዓለም አቀፉ ማህበረሰብ አሜሪካንን በጥርጣሬ ዓይን ማየት ጀምረዋል። ትራምፕ በዚህ ሁሉ ምስቅልቅል ውስጥ ሆነው የድካም ስሜት ለሚታይበትና ጦርነት ላንገሸገሸው የአሜሪካ ህዝብ ተስፋ ለመስጠት ቴሌቪዥን ላይ ቀርበዋል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕም ባደረጉት ንግግር የሰጡት ቅድመ ሁኔታ ቀውሱን ከማርገብ ይልቅ ይበልጥ አባባሰው። ትራምፕም የተኩስ አቁም ስምምነትን ለማሰብ እንኳ ኢራን በመጀመሪያ የዘጋችውን የሆርሙዝ ባህረ ሰላጤ መልሳ ክፍት ማድረግ አለባት ሲሉ ግትር አቋማቸውን አንጸባርቋል። ሆርሙዝ የዓለም የነዳጅ አቅርቦት ዋነኛ ደም ስር በቴህራን ቁጥጥር ስር ውሎ ሙሉ በሙሉ መዘጋቱ በዓለም ኢኮኖሚ ላይ ቃላት ሊገልጹት የማይችሉትን ድንጋጤና ነውጥን ፈጥሯል። ፋብሪካዎችም የእህል እጥረት አጋጥሟቸዋል። የትራንስፖርት ዋጋ ሰማይ ነክቷል። የዓለም ገበያ በማያባራ የዋጋ ግሽበት እየተመታ ነው። ኢራን ይህንን ስትራቴጂካዊ የውሃ መስመር እንደ ዋነኛ የመደራደሪያ ካርድና የጦር መሳሪያ እየተጠቀመችበት ነው። ዓለምም አሁን በሁለት ግትር አቋሞች መካከል ተቀርቅራለች። በአንድ በኩል ትራምፕ ባህረ ሰላጤው ካልተከፈተ ቦምብ ማዝነቤን አልተውም እያሉ ነው። በሌላ በኩል ደግሞ ኢራን ጥቃቱ ካልቆመ ባህረ ሰላጤው አይከፈትም በሚል የሞት ሽረት አቋም ላይ ትገኛለች። የፔዜሽኪያን ኃይለኛ ደብዳቤና የትራምፕ የሚያጎላጉል ማስጠንቀቂያ የግጭት በቅርብ ጊዜ ውስጥ መፍትሄ እንደሚያገኝ ቁልጭ አድርገው አሳይተዋል። ጦርነቱ ከጠመንጃ አልፎ በቃላት በኢኮኖሚ ማዕቀብና በዓለም አቀፍ የንግድ መስመሮች መዘጋት ሲቀጥል ተራው የዓለም ዜጋ ግን የዚህን የሀያላን ፍልሚያ ከባድ ዋጋ በየዕለቱ እየከፈለ ነው። ጀብዱ፣ ሴራውና ያልጠበቀው የፖለቲካ ቼዝ ጨዋታ አሁንም እንደቀጠለ ነው። መጪው ጊዜ ምን ይዞ እንደሚመጣ በውል ባይታወቅም ውጥረቱ ግን በየሰከንዱ ያሻቀበ ወደማይታወቅ ጥልቅ አዘቅት ውስጥ ዓለምን እየገፋት ነው።